ፊልሙ የሚጀምረው አሌሃንድሮ የተባለ አንድ የአደንዛዥ ዕፅ አዘዋዋሪዎች ዋና ወደ አንድ ባር ሲገባ እያሳየን ነው። በጣም ጨካኝ የሚባል ሰው ሲሆን እዚህም ሊመጣ የቻለው ከሱ አደንዛዥ ዕፁን የሰረቀበትን ሰው ፍለጋ ነበረ። ችግሩ ግን በዛ ባር ውስጥ የሚገኘው ሰው የዛ አደንዛዥ ዕፅ አዘዋዋሪ ፍቅረኛ የነበረችው ሊዚ ብቻ ነበረች። አሌሃንድሮም ፍቅረኛዋ ወዲያውኑ መጥቶ እሱን ማግኘት እንዳለበት ይነግራታል። ሊዚም አደንዛዥ ዕፅ አዘዋዋሪ ወይም ጄንሰን ፍቅረኛዋ እንኳን እንዳልሆነ ትነግረዋለች። የአንድ ቀን ግንኙነት ብቻም እንደነበራቸውና ከዛም በኋላም አንድም ቀን አውርተው እንደማያውቁም ነበር የነገረችው። ቢሆንም አሌሃንድሮ ግን ይሄ የሚገባ አይነት ሰው አልነበረም። እናም ቢላውን በማውጣት የሚደቅንባትና ጄንሰንን እንዲያገኝ የማትረዳው ከሆነ እሷንም ይሁን ቤተሰቧን እንደሚገልባት ይነግራታል። ሊዚም ከዛ በሄደችበት ሰዓት ላይ ይህንን ከሩቁ ይመለከት የነበረ አንድ ሴኩሪቲ አሌሃንድሮን ለማስቆም ይወሰናል። ነገር ግን ከማን ጋር ሊፋለም እንዳሰበ ምንም የገባው አይመስልም። በሰከንዶች ውስጥም አሌሃንድሮም ይገለዋል። ከዚያም ትዕይንቱ ከከተማው ውጪ የሚገኘውን ጸጥታማና በጫካ ውስጥ የሚገኘውን ቦታ እያሳየን ይቀጥላል። እዛም ቦድሪን እንተዋወቀዋለን። ሚስጥራዊ ሰላይ የነበረ ሰው ሲሆን አሁን ላይ ግን ጡረታ ወጥቷል። ብቸኛ ከሆነችው ልጁ ሶፊ ጋር አንድ ላይ በመሆንም እዚህ ሰላማዊ ህይወትን እየመራ ይገኛል። የሚኖሩትም በጫካ ውስጥ በሚገኘው አነስ በሚል ቤት ውስጥ ነበረ። ከከተማው ሁከትና ረብሻም ራሳቸውን በዚህ ቤት ውስጥ ሊጠብቁ ችለዋል። ከሌሎች የእድሜው አኩዮች በተለየ መልኩ ሶፊ ያደገችው በስነ ስርዓት ነበረ። አባቷም እሷን መጠበቅ ላይ ብዙ የሚያተኩር አይነት ሰው ሲሆን ከጓደኞቿ ጋር እንዴት ወጥታ መዝናናት እንዳለባት ሳይሆን የሚነግራት የነበረው ራሷን እንዴት በመሳሪያው መከላከል እንደምትችል ነበረ። በሚያስገርም መልኩም ሶፊ በዚህ ህይወቷ ደስተኛ ነበረች። እናም እንደ ኖርማልም አድርጋም ነበር የምታየው። በቀጣዩ ቀን ጠዋት ላይ ቦድሪ ቀኑን በጸሎት ይጀምራል። ለቤተሰቡና ለሃይማኖቱም ምን ያክል ጠንካራ ሰው እንደሆነም እንመለከታለን። ይሄ ቀንም የሶፊ ልደት ስለነበረም ኬክና አንድ ስጦታ ማዘጋጅቶላት ነበር። እሷም በተኛችበት ሰዓት ላይም በጠዋት በመውጣት የሚያስፈልጉትን እቃዎች ለመግዛት ወደ አንድ ሱቅ ያመራል። ከዚያም አንድ የተጠቀሙበትን የሳር ማጨጃ ማሽንን ያገኛል። በጥሩ ሁኔታ ላይ ስለሚገኝና ሊጠገን ስለሚችልም በአነስተኛ ዋጋ ይገዛዋል። ወደ ቤታቸው ስንመለስ ሶፊ ትነቃና የመጡላትንም ስጦታዎችንም ትከፍታለች። በዛም ሰዓት ላይ ሴሚ አውቶማቲክ የነበረ አንድ ሽጉጥን ትመለከትና በዛ ትደሰታለች። ምክንያቱም ለረጅም ጊዜ ያክል ስትፈልገው የነበረ መሳሪያ ነበር። እሱንም ካስቀመጠች በኋላም አሳ ለማጥመድ ትወጣለች። በድንገትም ከሩቁ ለእርዳታ የሚጣራ የነበረ አንድ ሰውን ድምጽ ትሰማለች። ነገር ግን በጭፍን ወደዛ ላለመሄድ ትወስንና ወደ ቤት ተመልሳ ለአባቷ ለመናገር ትወስናለች። ቤቷም ስትደርስ እሱም ደርሶ ነበረ። ከዚያም አንድ ላይ በመሆንም ወደ ሐይቁ ለመፈተሽ ይሄዳሉ። ከዚያም በዛን ሰዓት ላይ በውሃው ተገፍታ የመጣችውን ጃንዋሪን ይመለከቷታል። ከባድ ጉዳት የደረሰባት ሲሆን ቦድሪም ጎኗን በሽጉጥ እንደተመታችም ይገነዘባል። ወደ ሆስፒታል ሊወስዳት ቢፈልግም ነገር ግን እያቀሳተች የምትገኘው ጃንዋሪ ወደዛ እንዳይወስዳት ትለምነዋለች። በነበሩትም ትንሽዬ እቃዎችም ቦድሪ የሚፈሳትን ደም ለማስቆም ይሞክራል። ከዚህ በኋላም የሚፈጠሩት ነገሮችም ሁሉንም ነገር የሚቀይሩ ይሆናሉ። ቁስሏን ካከሙላት በኋላ ሶፊ ለጥንካሬ እንዲረዳት በሚል አንድ የዶሮ ሾርባን ትሰራላታለች። ማታ ላይም ቦድሪ ሶፊ ጃንዋሪን ዝም ብላ እንዳትቀርባት ይነግራታል። ምክንያቱም ጃንዋሪን የማያውቋትና በጥይትም ተመታ የመጣች ሴት ነች። ስለዚህም ሶፊ ዝም ብላ አደጋ ውስጥ እንድትገባበት አልፈለገም። በቀጣዩ ቀን ላይም ጃንዋሪ ከእንቅልፏ ስትነቃ እጇ በካቴናው እንደታሰረ ትመለከታለች። ሶፊም አባቷ ለሁሉም ደህንነት ሲል ይህንን እንዳደረገ ትነግራታለች። ምንም እንኳን ለጃንዋሪ ልክ ያልሆነ ነገር ቢመስላትም ነገር ግን በቦታቸው ብትሆን የምታደርገው ነገር ነበረ። እናም በመጨረሻም ትረዳቸዋለች። ይህ በእንዲህ እንዳለ ቦድሪ ወደ ሱፐርማርኬት በመሄድ መድኃኒቶችና የተለያዩ ለሷ የሚረዷትን ነገሮችን ይገዛል። ከዛም በሚወጣበት ሰዓት ላይ የድሮ ጓደኛውና በአሁኑ ጊዜም የከተማው ፖሊስ ሆኖ የሚሰራውን ብሬክን ያገኘዋል። ብሬክም በአሁኑ ሰዓት የስራ አጋሩ የሆነውን ዳቪንፖርትንም ያስተዋውቀዋል። እሱም አዲስ ፖሊስ ሲሆን ወደዚህም የተላለፈው በቅርብ ጊዜ ነበረ። ከትንሽ ንግግር በኋላም ይለያያሉ። በዛን ቀን ማታ ላይ ሶፊ በተኛችበት ሰዓት ቦድሪ ወደ ጃንዋሪ ጋር በመምጣት ስለተፈጠረው ነገር እሷን መጠየቅ ይጀምራል። እሷም ስራ አምሽታ ማታ ላይ በምትመጣበት ሰዓት ላይ ጓደኛዋ ሊዚ በሁለት ማስክ አድርገው በነበሩ ሰዎች ስትደበደብ እንደተመለከተቻት ትነግረዋለች። ምንም እንኳን እሷ ከዚህ ጋር የሚነካካ ምንም ነገር ባይኖራትም ነገር ግን በመሃል እሷንም ይመቷታል። ከዚያም ሁለቱ ወንዶች ሁለቱን ሴቶች ወደ ሐይቁ ዳርቻ ይዟቸው ይመጣሉ። መጀመሪያ ላይም ሊዚ ላይ ከታኮሱባት በኋላ ወደ ሐይቁ ይጥሏታል። ጃንዋሪም ለደቂቃዎች ከነሱ ለማምለጥ ችላ ነበረ። በመጨረሻ ግን ከመራቋ በፊት እሷ ላይ የሚተኩሱባታል። በሐይቁ ውስጥም ገብታም እንደሞተች በማሰብም ወንዶቹ ትተዋት ሊሄዱ ችለዋል። ጠዋት ላይም ቦድሪ
የነገረችው ነገር በሙሉ እውነት መሆኑን ለማጣራት ሲል ወደ ሐይቁ ያመራል። በመጨረሻም በሐይቁ ዳርቻ ላይ በሚገኘው ቅርንጫፍ ውስጥ ተይዛ የነበረችውን ሌዚን ያገኛታል። ይህንንም አካል ካገኙም ወንዶቹ ጃንዋሪ መትረፏንም እንደሚያረጋግጡ በማሰብ የሊዚን አስክሬን ወደ ውሃ ውስጥ ለመመለስ አስቸጋሪ ውሳኔን ይወስናል። ከዚያም በቀጣይ ቦድሪ ወደ ቤቱ ሲመለስ ለሶፊ ያገኘውን ነገር በሙሉ ይነግራታል። ጃንዋሪንም እሱ ጋር ለማቆየት ወይም ደግሞ ለፖሊሶች ለመስጠት ከባድ ማመንታት ውስጥም እንደገባም ነበር የነገራት። ቢሆንም ሶፊ ግን መጀመሪያ እስክታገግም ድረስ እነሱ ጋር እንድትቆይ ትነግረውና እሱም በዚህ ሀሳብ ይስማማል። ከጥቂት ቀናት በኋላ ጃንዋሪ ከቁስሏ በማገገም ወደ ውጪ ትወጣለች። በጸጥታ ተቀምጦ ወደ ነበረው ቦድሪ ጋርም ከመጣች በኋላም ህይወቷን ስላተረፈላት ታመሰግነዋለች። ያለ እነሱ እርዳታም ከባድ ሁኔታ ውስጥም ትኖር እንደነበረም በነገረችው ሰዓት ላይ የእሷን መሻሻል የተመለከተው ቦድሪ በቀጣዩ ቀን የራሱ ጓደኛ ሆስፒታል ወደ ሆነው ወደዚ ሆስፒታል እንደምትሄድና እዛም እርዳታ እንደምታገኝም ይነግራታል። ምንም አይነት ወጪም እንደማታወጣም በመናገርም ቃል ይገባላታል። ያሉበትንም ሁኔታም ከተመለከተች በኋላም ጃንዋሪ በመጨረሻ ሀሳቡን ትቀበላለች። በተመሳሳይ ቀን ላይም አሌሃንድሮ ጄንሰንን ያገኘዋል። እንደ እውነቱም ከሆነም ጄንሰን የፖሊስ አባል ሲሆን ነገር ግን በሚስጥር ለአሌሃንድሮ በመስራት የአሌሃንድሮ ቢዝነስም በትክክለኛው መንገድ እንዲሄዱ ያደርግላቸው ነበረ። በመጨረሻው ስራቸው ላይ ግን ጄንሰን የአሌሃንድሮን አደንዛዥ በመውሰድ ከዛ ሊሰወርበት ችሎ ነበረ። ጄንሰንም ሊያወራ ባለመቻሉ ምክንያትም አሌሃንድሮ በመጨረሻ በአሰቃቂ መልኩም ይገለዋል። በቀጣዩ ቀን ልክ እንደ እቅዳቸው ጃንዋሪ ለተጨማሪ ምርመራ ወደዛ ሆስፒታል የምትወሰድ ትሆናለች። ቢሆንም ግን ጉዟቸውን በቀጠሉበት ሰዓት ላይ በትላንትናው ማታ ላይ በተከሰተው የመኪና አደጋ ምክንያት መኪናቸውን ለማቆም ይገደዳሉ። አደጋውንም እየመረመረ የሚገኘው ብሬክ ስለሆነ ቦድሪ ስለ ሁኔታው ብዙ አልተጨነቀም ነበረ። ሼሪፍ ብሬክም በትላንትናው ዕለት ላይ በዚህ ሐይቅ ውስጥ ተጥሎ የነበረውን የጂንሰንን አካል እንዳገኙ ይናገራል። ኬዙም ምርመራ ላይ የነበረ ቢሆንም ነገር ግን ፖሊሶች በሐይቁ ዳርቻ ላይ ከጂንሰን ርቆ ሌላ አስክሬንም እንደተገኘም ነገራቸውም ይናገራል። ይህም ሬሳም የሊዚ እንደሆነም እንደተረጋገጠም ነበር የተናገረው። ቦድሪንም የሚያስደነገጠው ነገር ፖሊሶች በዚህ ፍጥነት የሊዚን ማንነትና የምትኖርበትን ቦታ አጣርተው ብቻዋን እንደማትኖር መገንዘባቸው ነበረ። እንደ ጎረቤቶቻቸው ከሆነም ሁለቱም ሴቶች የጠፉት በአንድ ቀን እንደሆነ ሲሆን ጓደኛዋ የሆነችውን ጃንዋሪንም ፖሊሶች የፈለጓት እንደሆነም ይናገራል። ዳቪንፖርም ከሊዚ ሬሳ አቅራቢያ የእግር ዱካ እንደተመለከቱና ምናልባት ጃንዋሪ በህይወት ልትኖር እንደምትችልም እንዳሰቡም ይናገራል። ምናልባትም አንድ ሰው እሷን እየተንከባከባት ሊሆን እንደሚችልም ነበር ያሰቡት። በቦድሪ መኪና ውስጥ የምትገኘውን አንዲት ሴትን በተመለከቱበት ሰዓት ላይም ድንገት ትኩረታቸው እሷ ላይ ሆኖ ነበረ። ቦድሪ ግን ወዲያውኑ የሶፊን ልደት ለማክበር የመጣች የእህቱ ልጅ እንደሆነች ይነግራቸዋል። ክሊኒኩም ደህንነቷ የሚጠበቅበት ቦታ ስላልመሰላቸው በመጨረሻ ጃንዋሪን በደንብ እዚሁ ለመጠበቅ በሚል ወደ ቤቱ መልሰው ያመጧታል። በዛን ሰዓት ላይም በዝርዝር እውነቱን መናገር ትጀምራለች። ጥቃቱ በሚደርስባቸው ቀን ላይም አንደኛው ጥቃት አድራሽ ማስኩን አውልቆ ጃንዋሪንና ሊዚን እንደሚገላቸው ሲያስፈራራቸው እንደነበረና ፊቱን ተመልክተው ስለነበረም አሁን እያደኗት የሚገኙትም ያንን እንዳታጋለጥበት በመፍራት እንደሆነም ትነግረዋለች። ከዚያም በዛን ቀን ማታ ላይም ሁለት እንግዳ ሰዎች ወደዛ ይመጣሉ። ሲገለጥም እነዚህ ሰዎች የአሌሃንድሮ ሰዎች ነበሩ። ይህንን ቦታም እንዴት ሊያገኙት እንደቻሉ ማንም የሚያክሰው አልነበረም። ቦድሪም እየፈለጓት የሚገኙትን አዲስ ሴት እንዳልተመለከተ ይነግራቸዋል። ይህም በመጨረሻም እንዲያሳምናቸውና ከዛ እንዲሄዱ ነበር ያረጋቸው። ቢሆንም ግን ሙሉ ለሙሉ አልሄዱም ነበረ። አንደኛውም በሚስጥር በእግሩ ወደዛ ቤት ተመልሶ በመምጣት ጃንዋሪን ለመግደል ይወስናል። ሌላኛው ግን በመኪና ውስጥ የሚጠብቀው ይሆናል። በመጨረሻም ቦድሪ መኪናቸውን ያገኝና ሽጉጡንም ሰውየው ላይ ይደቅንበታል። ሶፊም ለምልክት በተኮሰችበት ሰዓት ላይም ቦድሪ ወዲያውኑ ሰውየው ላይ ተኩስበትና ይገለዋል። የተፈጠረውን ነገር በሙሉ ለመደበቅ ሲሉም እነ ቦድሪም የሰዎቹን አካል ያቃጥሉታል። ያ ብቻ ሳይሆን መኪናቸውንም በሐይቁ ውስጥም እንዲዘፈቅም ያደርጉታል። በዚህ መልኩም ድጋሚ አይገኝም ማለት። ወደ ቤቱም በሚመለሱበት ሰዓት ላይ ጃንዋሪ የእሷ መምጣት ቦድሪንና ሶፊን ትልቅ አደጋ ስለፈጠረባቸው ለዚህ ይቅርታ ትጠይቃቸዋለች። በቀጣይ ቦድሪ ከፖሊሱ ብሬክ ጋር በሚስጥር ይገናኛል። ከዚያም በዛ ሐይቅ ውስጥ ተጥላ የነበረችው ሴት ወይም ጃንዋሪ እሱ ጋር እንደምትገኝም ይነግረዋል። አሌሃንድሮም ተጨማሪ ወንዶችን ሊልክ እንደሚችልም በማሰብም ብሬክ ይህንን በሚስጥር እንዲይዘውም ነበር የነገረው። እናም ጃንዋሪንም ከዚያ አካባቢ ለማውጣትም እንዲያግዘውም ይነግረዋል። ከዚያም ከመለየታቸው በፊትም ቦድሪ ለጃንዋሪ ብዙ ገንዘብን ይሰጣታል። ይህም አዲስ ህይወትን ለመጀመር ይረዳታል በሚል ነበረ። ፖሊሱ ብሬክም በመኪናው ይዟት በሚሄድበት ሰዓት ላይ ሶፊ በሀዘን እነሱን መመልከት ትጀምራለች።
ትጀምራለች። ምክንያቱም እንደ ቤተሰብ አብረው ከቆየችው ሰው ጋር ልትለያይ ይችላ ነበረ። እናም የእሷን ደህንነትም ለመጠበቅም ይህን ማድረጋቸውም ግዴታ ነበረ። በቀጣዩ ቀን ጠዋት ላይም ሲነቁም ሶፊ ለጃንዋሪ ደህንነት ተጨንቃ ስለነበረ እሷን ሄዳ ለማየት ትጠይቀዋለች። ቦድሪም እንደዛው ተጨንቆላት ስለነበረም ወደ ፖሊሱ ብሬክ ይደውላል። ቢሆንም ግን ሰውየው ስልኩን የሚያነሳ አልነበረም። ሌላ ምርጫም ስላልነበራቸውም ወደ ፖሊስ ጣቢያው እሱን ለማግኘት መሄድ ይጀምራሉ። ሶፊም በመኪና ውስጥ በምትጠብቀው ሰዓት ላይ ቦድሪ ከዴቨንፖርት ጋር ማውራት ይጀምራል። እሱም የጠዋቱን ስራውን ጨርሶ እየወጣ ነበረ። ፖሊሱ ብሬክም የት እንደሆነ ከመናገር ይልቅ ወሬያቸውን በተደጋጋሚ መልኩ ወደ ሌላ አቅጣጫ ያዞር ነበረ። ከዛ በተጨማሪ ምናልባት ብሬክ ከጄንሰን ጋር አብረው እየሰራም ሊሆን እንደሚችልም ይናገራል። ቢሆንም ግን ቦድሪ እንደሚያውቀው ከሆነ ብሬክ ምንም አይነት የሙስና ስራ ውስጥ የሚገባ አይነት ሰው አልነበረም። በዛን ቀን ማታ ቦድሪና ሶፊን በተኙበት ጊዜ ላይ አንድ ያልተለመደ መኪና ወደ እነሱ አካባቢ ይመጣል። ሹፌሩን በሚወጣበት ሰዓት ላይ በሚያስገርም መልኩ ዳቪንፖርት እንደሆነ እንገነዘባለን። እዚህ የመጣውም ለምን እንደሆነ ማንም የሚያውቅ አልነበረም። ቢሆንም ግን ሽጉጥ ይዞ ነበር የገባው። ምንም አደጋም ከመፍጠሩ በፊትም ቦድሪ ያስቆመዋል። ከትንሽ ቆይታ በኋላም ዳቪንፖርት ራሱን ከወንበር ጋር ታስሮ ያገኘዋል። ከላዩ ላይም የሳር ማጨጃው ማሽንም ተቀምጦ ነበረ። ቦድሪም እውነቱን መናገር እንዲጀምርም ይነግረዋል። እናም በዚህን ሰዓት ላይ ፖሊሱ ብሬክ እንደሞተና ጃንዋሪንም ለአሊሃንድሮ ሰዎችም አሳልፈው እንደሰጣትም ይናገራል። ቦድሪም ይህንን በሰማበት ሰዓት ላይ ይናደዳል። እናም የአሊሃንድሮ ቦታም የት እንደሆነ መጠየቅ ይጀምራል። ዳቪንፖርትም ይህንን መናገር እንደማይችል በተናገረበት ሰዓት ላይ ቦድሪ የሳር ማጨጃ ማሽኑን በማስነሳት በሱ እያስፈራራ እውነቱን እንዲያወጣ ያደርገዋል። የአሊሃንድሮንም መገኛም ዴቪንፖርት በተናገረበት ሰዓት ላይ ቦድሪ ለሶፊያ አንድ ደብዳቤን ይጽፍላታል። በጽሁፉም እሷን መጠበቅ በነበረበት ያክል ሊጠብቃት ባለመቻሉ ይቅርታ ይጠይቃታል። ከዛ በተጨማሪም እስከ ጠዋት ድረስ መመለስ የማይችል ከሆነ በሜክሲኮ ወደሚገኘው አያቷ ቤት እንድትሄድም ነግሯታል። ከዚያም ቦድሪ በከባዱ ቅጣት የደረሰበትን ዴቪንፖርትን በመያዝ ወደ ተተወው መጋዘን ያመራል። እዚያም በሰዎቹ ታጅቦ የነበረውን አሊሃንድሮንም ያገኘዋል። እሱም ታጋቹንና ቦድሪን ለመግደል አስቦ ነበረ። ሶፊ ምንም እንኳን አባቷ ባያያትም ነገር ግን ተከትለው እዚህ ድረስ መጣ ነበረ። ከዚያም ከባድ የተኩስ ልውውጥም ይደረጋል። አሊሃንድሮም ወደ ህንፃ ውስጥ በሚገባበት ሰዓት ላይ ቦድሪ በመሃል ደረቱ ላይ ይተኩስበታል። አንደኛውም እሱን ለመጨረስ ወደ እሱ ጋር በሚያመራበት ሰዓት ላይ ከሩቁ የነበረችው ሶፊ ትተኩስበትና ትገድለዋለች። በዚህ መልኩም የአባቷንም ህይወት ታተርፋለች። ስትተኩስም ቦታዋን ተመልክተው ስለነበረም ወደ እሷ ጋርም ሰዎች መምጣት ይጀምራሉ። ሶፊ ግን ወዲያውኑ በማሰብ መሳሪያውን እዛው አስቀምጣ ወርዳ በድብቅ ትገላቸዋለች። ይህ በእንዲህ እንዳለ ቦድሪ ወደ ውስጥ ይገባና በህይወት የነበረችውን ጃንዋሪንም ያገኛታል። ከዛ በተጨማሪም የጂንሰን ልጅና ሚስትም በህይወት እንዳሉ ይገነዘባል። እነሱን ነፃ ለማውጣትም ቁልፉን በሚፈልግበት ሰዓት ላይ ድንገት ከኋላው አሊሃንድሮ ይወገዋል። በዛ አስቸጋሪ ሁኔታ ውስጥ በነበረበት ሰዓት ላይ ሶፊ ድንገት ከኋላ ትመጣና አሊሃንድሮ ላይ ተኩሳ ትገለዋለች። ሶፊም የደረሰችለት ጥሩ ሰዓት ላይም ነበረ። አሊሃንድሮም ከሞተም በኋላ የሚፈሩት ነገር ከዚህ በኋላ አይኖርም። ከዚህ በኋላም ቦድሪና ጃንዋሪ ለማገገም ወራት የሚያስፈልጓቸው ይሆናል። ከዚያም ጊዜያት ካለፉ በኋላ ቦድሪና ሶፊ ጃንዋሪ ከነሱ ጋር ተቀላቅላ እንድትኖር ይፈቅዱላታል። በዚህ መልኩም ጥሩ ጥበቃ ማግኘት እንደምትችልም አስበዋል። ፊልሙም ልክ እዚህ ጋር ያበቃል። ከተመቻችሁ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።